እግዚአብሔር ቢፈቅድና ብንኖር በእነዚህ በፊታችን ባሉ 2 ሳምንታት ውስጥ አሳውቂያችሁ ሰዓቱን እና ቀኑን አሳውቂያችሁ ወደ ላይቭ እመለሳለሁ። እግዚአብሔር እንደሚረዳኝም አምናለሁ። ስለዚህ ይሄን ላሳውቃችሁ ብዬ ነው። የመጀመሪያው ወደ ላይቭ ለመመለስ ቀነ ቀጠሮ አሲዛለሁ። ቪዲዮ ሰራና ቀኑንና ሰዓቱን ለማሳወቅ ሞክራለሁ። በሚመች ሰዓት ወይም አሪፍ የሚሆን ሰዓት ለማድረግ ሞክራለሁ በተቻለኝ መጠን። ሌላው ዛሬ 3ኛው እትም መጽሐፌ አዲስ አበባ ወጥቷል። ስለዚህ የዕብራውያን መልእክት መጽሐፍ ስትፈልጉ ለነበራችሁ ሁሉ ኦሬዲ ዛሬ ከማተሚያ ቤት ወጥቷል። ያው እንደ ከዚህ ቀደሙ እኔ አይደለሁም ዲስትሪቢዩት ማደርገው። ዲስትሪቢዩት የሚያደርግ ሰው አለ። ህትመቱን በኃላፊነት ወስዶ ያሳተመ አሳታሚ አለ። እሱም ምታቁት ከሆነ ደራሲው መጽሐፍ መደብር ይባላል። ስለዚህ ደራሲው መጽሐፍ መደብር የሚገኘው ፍላሚንጎ ነው። ስቴዲየም ፍላሚንጎ ጋር ነው የሚገኘው። የሀያት ሬጀንሲ ፊት ለፊት አንድ ፎቅ አለ ፍላሚንጎ ጋር። እዛ ፍላሚንጎ ስር መጽሐፍ መደብር አለ። ደራሲው መጽሐፍ መደብር የሚባል እዛ አለ። ዛሬ ነገ ምናምን ለምትፈልጉ እዛ አለ። ከዛ ግን እሱ ያው ወደ ተለያዩ የመጽሐፍት መደብራት እንደሚያስተላልፍ ወይም ደግሞ ዲስትሪቢዩት እንደሚያደርግ ተነጋግረናል። ስለዚህ የዕብራውያን መልእክትን ለምትፈልጉ ሶስተኛው ያው አንደኛና ሁለተኛው እትም አልቆ ከገበያ ጠፍቶ ነበር። ሶስተኛው እትም አሁን እኔ ያው በነበርኩበት በገጠመኝ ሁኔታ ምክንያት ማሳተም አልቻልኩም። ስለዚህ ሶስተኛው እትም ግን አሁን ታትሞ ለእናንተ ለአንባቢያን መድረሱን ለማሳወቅ ነው። ያው በውጉት ለምትጠብቁ ነው። ይሄ ለማትጠብቁና ከመጽሐፍ ጋር ዝምድና ለሌላችሁ ዝምድና እንዲኖራችሁም ለማትፈልጉ አይመለከትም። ይሄ ጉዳይ አይመለከታችሁ። የደረሳችሁ ሰዎች ደግሞ ያው ቀላል መጽሐፍ እንዳልሆነ ታውቃላችሁ። ማለት በቮሊዩምም ደረጃ ትልቅ መጽሐፍ ነው። ከ500 ገጽ በላይ ያለው በB5 የተጻፈ ትልቅ መጽሐፍ ነው። ስለዚህ ያላችሁ ታውቁታላችሁ። የሌላችሁና እንዲኖራችሁ ለምትፈልጉ ነው ይሄንን ያልኩት። ሁለተኛው ኖቲስ ይሄ ነው። ዘጌት ብላችሁ ለገባችሁ የመጀመሪያው እግዚአብሔር ይፈቅድና ብንኖር በእነዚህ 2 ሳምንታት ውስጥ ወደ ላይቭ እንመለሳለን። ስለዚህ በትምህርት እና መጽሐፍ ቅዱሳዊ የሆኑ ርዕሶችን፣ ሐሳቦችን፣ ሞጋች ነጥቦችን እያነሳን እንማማራለን። እግዚአብሔር ይረዳናል ብለን እናስባለን። ሁለተኛው ግን የዕብራውያን መልእክት ማብራሪያ መጽሐፍ 3ኛ እትም ወደ እናንተ ተመልሷል ወይም ደግሞ ለአንባቢያን ቀርቧል። ስለዚህ እንድታነቡት፣ እንድትገዙት፣ እንድትጠቀሙ፣ እንድትባረኩበት ጋብዛችኋለሁ። ለምሳሌ አሁን እኔ አይደለሁም ያሳተምኩት፣ ግን ግዙ ስል ለኔ ጥቅም ስላለው አይደለም። ኦሬዲ አሳታሚው ሌላ ነው ያሁኑ። ግን መጽሐፉ ለቤተክርስቲያን ለትውልድ የመጽሐፍ ቅዱስን መረዳት ለሚፈልጉ ሁሉ እንደሚጠቅም ስለማቅ ነው፣ ስለማምንም ነው። ስለዚህ መጽሐፉ እንዲኖራችሁ ኢንከሬጅ አደርጋችኋለሁ። ሁለቱን ወደ እናንተ ለማቅረብ ነው በድንገት ሰበር ብቅ ያልኩት። በዚህ አካውንት ላይቭ ስገባ ይሄ ለመጀመሪያ ጊዜ ነው ላይቭ ስገባ። ስለዚህ እነዚህን 2 ነጥቦች የተረዳችሁ ወይም ደግሞ ያዛችሁ ይመስለኛል። ኤኒቲንግ ኤኒ ጥያቄ ኦር ሐሳብ ካላችሁ ኮሜንት ላይ አሳውቁኝና ካልሆነ ግን በቀጣዮቹ 2 ሳምንታት ውስጥ ቪዲዮ ሰርቼ አሳውቃችሁና እንገናኛለን። ተመልሰን እንማማራለን። እግዚአብሔርን ቃል አብረን እንሞጋገታለን። የተለያዩ ርዕሶችን እያነሳን ምንማማርበትን ጊዜ እግዚአብሔር ይሰጠናል ብዬ አስባለሁ።
ይሄ ነው ሶ አይ ሆፕ አግኝታችሁኛል ተረድታችሁኛል ብዬ አስባለሁ ለዚህ ነው ወደ እናንተ ብቅ ያልኩት መጽሐፈን የት እናገኛለን ላላችሁ ለሁለት ነገር ነው ዛሬ የገባሁት አንድ በሁለት ሳምንታት ውስጥ ወደ ላይቭ ስለምመጣ ነው ሁለት ግን መጽሐፌን ማግኘት የምትፈልጉ ሰዎች ዛሬ ገና ሶስተኛው እትም ከመጽሐፍ መደብር ከመጽሐፍ ማሳተሚያ ቤት ወጥቷል ስለዚህ ዛሬ መጽሐፉን የምትፈልጉ ሰዎች አይ ቲንክ መሽቷል ሶ ነገ ነው ነገ ደራሲው መጽሐፍ መደብር ማግኘት ትችላላችሁ ስቴዲየም አካባቢ ፍላሚንጎ ጋር ማሳት ያለ መጽሐፍ መደብር አለ እዛ ነው እዚህ ዩኤስኤ ያላችሁ ደግሞ ወዳጆች ዩኤስኤ እና ካናዳ እግዚአብሔር ቢፈቅድ እና ብንኖር ከተወሰነ ጊዜ በኋላ እዚሁ እኔው ራሴ ዩኤስኤ እና ካናዳ አሳትማለሁ ስለዚህ ታትሞ በአድራሻችሁ ወይም በመትኖሩበት አካባቢ ዲስትሪቢዩት ስለምናደርግ ቀላሉ እሱ ይሆናል ብዬ አስባለሁ ስለዚህ እዚህ አካባቢ ወይም አሜሪካና ካናዳ አካባቢ ያላችሁ ሰዎች እንድትታገሱ ይሁን ወደ ኢንግላንድም ያላችሁ ካላችሁ እዛም እግዚአብሔር ቢፈቅድ እናሳትማለን ስለዚህ እነዚህ ሶስቱ ሀገሮች ላይ ትንሽ ጊዜ ይፈጅብኛል በጣም በቅርብ ላይሆን ይችላል ግን እናሳትማለን ሜቢ የካናዳ እና የኢንግላንዱ ሊቀድም ይችላል ከአሜሪካው ግን እስኪ እየሞከርኩ ነው የተቻለኝን ሁሉ እየሞከርኩ ነው ስለዚህ ትንሽ ተታገሱኛላችሁ ማለት ነው ኢትዮጵያ ግን ኦሬዲ ሶስተኛው እትም ታትሞ ወጥቷል አሜሪካና ካናዳ ያላችሁ ሰዎች እድለኛ የምትሆኑት ሶስተኛው እትም ነው የሚደርሳችሁ ሶስተኛው እትም በጣም ሪፋይን የተደረገ እንደገና የታየ በደንብ የተስተካከለ ገጹም ቆንጆ የሆነ ከዛ ደግሞ አዳዲስ ነገሮችም የተጨመሩበት ነው ስለዚህ ሶስተኛውን እትም የምታገኙ ሰዎች የተባረካችሁ ናችሁ ማለት ነው ኢትዮጵያ ላላችሁ ግን ደራሲው መጽሐፍ መደብር ኦሬዲ ኃላፊነቱን ወስዶ አሳታሚ ሆኖ ይሄንን ዙር ሶስተኛውን ዙር እሱ አሳትሟል ሶ ከነገ ጀምሮ ማግኘት ትችላላችሁ ስልክ ቁጥር አድራሻና ወዘተረፈ ፌስቡክ ፔጅ ላይ ታገኙታላችሁ ማለት ነው ይሄው ነው ያለው ሌላ ምናልባት አዲሽናል ነገር የመጽሐፍ ቅዱስ ንባብ በሚቀጥለው ሳምንት የዩቲዩብ ቃሉ ፕሮጀክት ላይ አስቀምጥላችኋለሁ ሶ መጽሐፍ ቅዱስን ሙሉ ለሙሉ በኦዲዮ የምታገኙበት በኦዲዮና በቪዲዮ የምታገኙበትን መንገድ ቃሉ ፕሮጀክት ላይ ዩቲዩብ ላይ አመቻችቼላችኋለሁ ሶ ኔክስት ዊክ የመጀመሪያው ይለቀቃል ከዛ በኋላ ያለ ሁሉም 66ቱ መጽሐፍ ቅዱስ ክፍሎች በኦዲዮ እና በቪዲዮ ይለቀቃል ዩቲዩብ ቃሉ ፕሮጀክት ላይ ማለት ነው እነዚህ ኖቲሶች ጀስት ለማሳወቅ እና ወደ ላይቭ ልመለስ እንደሆነ ለእናንተ ለመንገር ነው የመጣሁት ቴንኪው ጆይን ስላረጋችሁኝ እግዚአብሔር ያክብርልኝ ሶ ኔክስት ታይም እንገናኛለን እንወያያለን እንመካከራለን ስለ ቤተክርስቲያን ተሐድሶ እናወራለን ስለ መጽሐፍ ቅዱስ አነባበብ ጠንካራ መንባባትን ስለ መተርጎም እንዴት ስንተርጉም እንዴት እናንብብ በሚሉ ዙሪያዎችም ላይ ሊያግዙ በሚችሉ መንገድ ነፃ ሆነን ግልጽ በሆነ መንገድ ለእግዚአብሔር ቃል ታማኝ ለመሆን ጥረት እናደርግና እንማማራለን ይሄው ነው ያለው ተባረኩልኝ አይ ሆፕ አግኝታችሁኛል ብዬ አስባለሁ ተባረኩ እንግዲህ እግዚአብሔር ይፈቅድ በእነዚህ አንድና ሁለት ሳምንት ውስጥ ተመልሰን እንገናኛለን ሰላም ሁኑልኝ